ማይንዳችን ጭንቀትን፣ ንዴትን፣ ፔይንን የሚለውጥበት መንገድ አለው። ማዕበል ሲያመጡባችሁ እናንተ ሰርፍ አድርጉበት፣ ተጫወቱበት፣ ወደዚህ ዛብረርበት፣ ከዛ ውሃው ላይ እንደገና ወደዚህ ዚብረርበት። አትተክስ፣ ስለማዕበሉ ኮንቨርት አድርጉት። አንዳንድ ጊዜ ሆ ብለው ሰዎች ሲነሱባችሁ ድንጋጤም ፍርሃትም ስላለ ሩጡ፣ በኃይል ሩጡ። የምትሮጡት ግን ወደ ሜዳ አይሁን፣ የምትሮጡት ወደ ተራራ አይሁን። ወደ ተራራ ሩጡ። እያባረሯችሁ ነው። ሩጡ 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 ሩጡ። አባረሯችሁ። እነሱ ሲደክማቸው እናንተ ስታዩ ተራራው ጫፍ ላይ ናቸው። እነሱ ዛታችን ያሉት ያሳደዷቸው ሰዎች። ፔኑን ወደ ጌን ኮንቨርት ማድረግ ትችላላችሁ። እያንዳንዱን ቻሌንጅ ልትጠቀሙበት ትችላላችሁ። ትናንትና አንድ ማክማት ሴት ነበረች። ኬዝ መናገር ይቻላል፣ ስም ነው መናገር የማይቻለው። እና ምን መሰላችሁ ኬዟ? ሐሳብ ሲበዛባት በጣም ስትጨነቅ እጇ አይሰራም፣ እግሯ አይሰራም፣ ሽባ ትሆናለች። እጇም እግሯም አይሰራም፣ መንቀሳቀስ አትችልም። ለሰዓታት ቁጭ ትላለች። በጣም ከተናደደች ወይም በጣም ከጨነቃት እጇ መስራት ያቆማል፣ እግሯ መስራት ያቆማል። ለሰዓታት ቁጭ ትላለች። ኒውሮሎጂስት ጋር ሄዳለች፣ ታክማለች። የአጥንት ሐኪሞች ጋር ሄዳለች። ካልሲየም ቫይታሚን ዲ ሰጥተዋታል። ችግሯ ግን ምን መሰላችሁ? ማይንዳችን ጭንቀትን፣ ንዴትን፣ ፔይንን የሚለውጥበት መንገድ አለው። አንደኛው ሶማታይዜሽን ይባላል። ሰዎች ይመጡና እዚህ ያቃጥለኛል፣ እዚህ ጀርባዬን ያመኛል፣ ይሄድን ያመኛል፣ ጉልበቴን ያመኛል፣ ሆዴንም ያመኛል፣ ደረቴን ያመኛል ይሏቸዋል። ችግሩ ያለው እዚህ ውስጥ ነው። ወደ ሶማታይዜሽን ወደ ፊዚካል ፔን ተቀይሮ ነው። ይሄኛው ደግሞ ሂስቴሪካል ኮንቨርሽን ይባላል። የመጨረሻ ፖይንቴ ነው። ሂስቴሪካል ኮንቨርሽን ማለት አእምሮ ውስጥ ያለው ሐሳብ፣ ጭንቀቱ፣ ፔኑ ይለወጥና ሰውየው ሽባ ይሆናል። እጁ አይሰራም። ነርቡ ደህና ነው፣ ጡንቻው ደህና ነው፣ ግን አእምሮ ውስጥ ያለው ጭንቀት ተለውጦ እግሩን ሽባ ያደርገዋል። ጭንቀቱን ስታነሱ እግሩ ይስተካከላል። ሂስቴሪካል ኮንቨርሽን ይባላል። ምን ማለት ነው? ኮንቨርት ያደርገዋል ማለት ነው። ማይንዳችን ስትረሱን፣ ፔኑን ኮንቨርት አድርጎ ወደ አካላዊ ሽባነት ይቀይረዋል። ይሄንን እንደጨወጥ ከቻለ በህይወታችን ደግሞ የሚደርሱ ፔኖችን ኮንቨርት ማድረግ ትችላላችሁ ወደ ድል። ፔኑን ወደ ጌን ኮንቨርት ማድረግ ትችላላችሁ። እያንዳንዱን ቻሌንጅ ልትጠቀሙበት ትችላላችሁ። አንዳንድ ጊዜ ሆ ብለው ሰዎች ሲነሱባችሁ ድንጋጤም ፍርሃትም ስላለ ሩጡ፣ በኃይል ሩጡ። የምትሮጡት ግን ወደ ሜዳ አይሁን፣ የምትሮጡት ወደ ተራራ አይሁን። ወደ ተራራ ሩጡ። እያባረሯችሁ ነው። ሩጡ 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 ሩጡ። አባረሯችሁ። እነሱ ሲደክማቸው እናንተ ስታዩ ተራራው ጫፍ ላይ ናቸው። እነሱ ዛታችን ያሉት ያሳደዷቸው ሰዎች። የመጣባችሁን ነገር ወደ ጌን ለወጣችሁት ማለት ነው። ተራራ ወጣህበት፣ ተራራው ጫፍ ላይ ወጥተህ ከላይ ታያቸዋለህ። ሲያሳድዱ ሩጥ። የምትሮጠው ግን ወደ ከፍታ ይሁን። እያንዳንዱን ቻሌንጅ መለወጥ ተማሩበት። ፈረንጆቹ የሚሰሩት ሰርፊንግ የሚባል ስፖርት አለ። ይሄ ውሃ ላይ እንደዚህ የሚጫወቱት እሱ ማዕበል ከሌለ ልትጫወቱት አትችሉም። ዌቭ መኖር አለበት። ንፋስ ሲመጣና ውሃን ሲያነቃንቀው፣ ማዕበል ሲያመጡባችሁ እናንተ ሰርፍ አድርጉበት፣ ተጫወቱበት፣ ወደዚህ ዛብረርበት፣ ከዛ ውሃው ላይ እንደገና ወደዚህ ዚብረርበት። አትተክስ፣ ስለማዕበሉ ኮንቨርት አድርጉት። ማይንዳችን መለወጥ ይችላል። ህመሙን ወደ በጎ ለውጡት፣ ቻሌንጁን ወደ ድል ለውጡት። እኔ በህይወቴ የሚመጡ ማዕበሎችን እያንዳንዳቸውን እንጠቀምባቸዋለሁ። ምሳሌ ልስጣችሁና ልጨርስ። ባለፈው አንድ ሰው የሚተናኮለኝ ጽሑፍ ጻፈ። ስለ አምላክ ነው የጻፈው እና ትንሽ ጥሩ አልነበረም። አሰብኩኝና አሁን ይሄንን እጠቀምበታለሁ አልኩኝ። ምን እጠቀምበታለሁ? ስለ አምላክ አይደል ያነሳው? እኔ ስለ አምላክ እናገርበታለሁ አልኩና የዶክተር ወዳጄን አምላክ ብዬ ፌስቡክ ላይ በጣም የተነበበ አስደናቂ ስለ አምላክ የተናገርኩበት። እሱ ምንድነው? አታክ ነበር። እኔ ምን አደረኩ? ስለ አምላክ የተናገርኩበት።
ስለዚህ ማይንዳችሁ ኮንቨርት እንዲያደርግ እርዱት፣ ተጠቀሙበት። ራሱ መሳሪያ ነው። ፔን ሲመጣ ፔኑን ወደ መልካም ነገር ለውጡበት። ቻሌንጅ ሲመጣ ለመልካም ተጠቀሙበት። የሚያሳድዷችሁ ሲመጡ ወደ ተራራ ውጡበት። እነሱ መውጣት አይችሉም። እዛ ጋር እናንተ መውጣት ትችላላችሁ። ሐና ያደረገችው ይሄንን ነው። የታክሲ እያጣች ለመኖር እየታገለች የምትበላው እያጣች ሚኒባስ ውስጥ ገብታ ገንዘብ ሳትይዝ ሚኒባስ ውስጥ ገብታ አንዴ ካርዴ አልሰራለኝ ስትል ገንዘብ የላት። ታክሲ ውስጥ ስትገባም ታውቃለች ገንዘብ እንደሌላት። ካርዴ አልሰራለ ስትል ገንዘብ ሳልይዝ ወጣው ስትል ቦርሳዬን ሳልይዝ ወጣው ስትል ረሃቧን፣ ስደቷን፣ መከራዋን፣ ውርደቷን፣ ማደሪያ ማጣቷን፣ ጭንቀቷን በሙሉ ለውጣ ለክብር ተጠቅማበታለች። ይሄንን ይዛ መጣለች። ለካ የማይነገሩ ነገሮች አሉ። ለካ የማይወሩ ነገሮች አሉ። በሕይወታችን የደረሱብን ከባባድ የሆኑ የማንናገራቸው ነገሮች አሉ። የማንጽፋቸው ነገሮች አሉ። ውስጣችን ይዘን ብለን የምንይዛቸው የምናስቀምጣቸው ነገሮች አሉ። አንድም ጥበብ ነው የሚነገረውና የማይነገረውን ለይቶ ማወቅ። ግን ደግሞ ልንናገራቸው እየፈለግን ልናወጣቸው እየፈለግን ለካ የማንናገራቸው ነገሮች አሉ። ውጠን የምንይዛቸው ለካ ነገሮች አሉ። ሆድ ይፍጀው እንዳለ ጥላሁን ገሰሰ የክብር ዶክተር ሆድ ይፍጀው እንዳለ ሳይናገረው ሄዳል። በዓሉ ግርማ የት እንደገባ እስካሁን ድረስ ሳናውቅ የማያውቅ ሰው ቀርቶ ነው ዝም የተባለው። ለካ የማይነገሩ ነገሮች አሉ በሕይወት። እኔ ካውንስሊንግም ስለምሰራ የማይነገሩ ነገሮችን መጥተው የሚነግሩኝ ሰዎች አሉ። የማይነገሩ የሚባልባቸው አውጥተን የማንጽፋቸው የማንናገራቸው ነገሮች አሉ። ግን ያበስሉናል። ምንም አይደለም። ማቺዮር እንድናደርግ ያደርጉናል። ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኑ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። እስቲ ጭንቀት ጠላቴ ነው በሉ። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል። ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሶስተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ
ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። በውሳኔ ጸንቻለሁ። አጨብጭቡ ለዚህ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራችስ፣ ቂም መያዝን አያስፈልግም። ከእናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ፣ ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ፣ ጥቁሮች ቢሆኑ፣ ነጮች ቢሆኑ፣ የሎ ቢሆኑ፣ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። who cares? አንተ ያልክ ተመናጨክ ምን አለ? እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። ህይወታችሁን ይሄ ኢሞሽናል ዌልነስ